ይሄው እንግዲህ ያንን ሁሉ ዳገት የለፋንበት ልፋታችን ይሄ ነው። ውሃ ለሁላችንም ይበቃል። ፈጣሪ የሰጠን ሀብት ነው። የኔ የከሌ የሚባል አይደለም። በጣም አመሰግናለሁ። ይሄን ያህል አስቦ ለግለሰቦቹ ለኛ ይሄን ያህል ውለታ መዋሉ በጣም ትልቅ መስዋዕት ነው። ደግሞ ተዛም በመቀጠል እናንተ ሰላም ጤና ይስጥልኝ ውድ የመስኖ ሚዲያ ተከታታዮች እንደምን አላችሁ እንደምን ቆያችሁ? ዛሬ ደግሞ በአይነቱ ለየት ያለ በጣም ቆላ ውስጥ ያለ ስራ ነው የማሳያችሁ። እንግዲህ አሁን ደጋው አካባቢ ሆኜ ነው። እዚህ ከጀርባ ነው ከተማው። አሁን ከዛ ይሄንን ሁሉ ሜዳ መተን ከዚህ በኋላ አሁን የውሃ ሶርሳችን ምንጩ ያለው እዚህ ከታች የማሳያችሁ እዚህ ገደሉ አካባቢ ነው ማለት ነው። ከዛ አካባቢ ተጠልፎ ይወርድና ታች ይሄው የምታዩት መንደር ውስጥ ነው ውሃው የሚወርደው። ይሄ የምንመለከተው ቤተክርስቲያን ነው። ከቤተክርስቲያኑ አልፎ ነው የተሰራው ታንከሩ። እቺ መንገድ ታያችኋለች አይደለ? በዚህች መንገድ አድርገን እንደዚህ አድርገን በዛ አካባቢ እንደዚህ አድርገን እንደዚህ በዚህ አድርገን ከዛ እዚህ ጋር እንደርሳለን ማለት ነው። አያችሁታ? እንግዲህ አጠቃላይ ይሄንን ነው የሚመስለው። ተመልከቱት። እንደምታዩት ቁልቁለት ነው የምንወርደው። ከዛ ስራችንን ስንጨርስ ደግሞ ይሄ የምታዩት በሙሉ ዳገት ሆኖ ነው የምንመጣው። እንግዲህ ያንን ሁሉ ዳገት መተን ከታች አካባቢ ደርሰናል። እንደዚህች አሁን በዚህ በፊት ለፊት በምታዩት መንገድ ወደ ምንፈልገው አካባቢ እየደረስን ነው ማለት ነው። በስማም እዚህ ደግሞ ጥላ ነው፣ በጣም ደስ የሚል ነው። ወደ ላይ ግን ድክም ነው የሚለው፣ ድክም ገና ስታስቡት ማለት ነው። ይኸውላችሁ አያችሁታ? በስማም ከዚህ ከገደል ላይ ነው የሚወርደው። ከዚህ ከገደል ላይ የወረደውን ውሃ እዚህ ጋር ማጠራቀሚያ ያሰራንለት ማለት ነው። ይሄ ውሃ በዚህ ተይዞ ይሄው የምትመለከቱት ይሄው እዚህ ጋር ዋናው የተገጠመው እዚህ ጋር ነው ማለት ነው። ይሄው ኤክቲቪቲ በዚህ ነው። ከዛ በኋላ ቀጥታ ታች ቆላው ውስጥ ይወርዳል ማለት ነው። ውድ ቤተሰቦች ይኸው እንግዲህ ያንን ሁሉ ዳገት እንደምትመለከቱ ከዛ ዳገት ያው ላይ አካባቢ ሆኜ እንዳሳየዋችሁ ወርጃለሁ። ዛሬ የኤችዲፒ ዝርጋታ ስንሰራ ነው ያልነው እና አሁን ደግሞ እስኪ ታች አካባቢ ምንድነው እየተለማ ያለው እስካሁን በምን ነበር የሚያለሙት የሚለውን ከዚህ ከመስኖ ተጠቃሚዎቹ አንድ ወንድሜን ያቀርብላችኋለሁ። ተከታተሉ እሺ። እስኪ ስምህንና ከዛ በኋላ ደግሞ ያሉትን ነገሮች ታስረዳናለህ። እስኪ ስም እንተዋወቅ። እኔ ዳዊት ልውጥ እባላለሁ። የተገኘሁት ከጉጥምቴ ቆላ ከበረሃው ነው። እሺ እናመሰግናለን። እስካሁን ምን ሰራው የነበረው ያኔ ተሰርቶልን የሆነች ቦኖ ሰርተውልን የመጠጥ ውሃ እንደዚህ ኩሬ ውሃ በማጠራቀም እንትን ብለን ነበር። በዚች እየተጠቀምን ይሄው እንደምታዩት ይሄንንም ችግኝም ይሆንና እዚህ ጋር ቡናም እንደዚህ እያለማን እንገኛለን። እስኪ ይሄ የቡና ችግኝ ነው? ይሄ አዎ ቡና ችግኝ ነው። አሁን ይሄ ቡና ማቸገን ቢፈልጉ ተመልካቾች እንዴት ነው የቡና ችግኝ እንትን የሚደረግ የሚዘጋጀው? እስኪ ንገረን። ያፈራል፣ ከዛ ያበስላል። የበሰለውን ቀይ ሲሆን በአመድ ነገር አሽቶ አድርቆ ከዛ ማፍሰስ ነው። እሸት ከሆነው ቀይ የሆነውን የቡና ከዛፉ ላይ ለቅማችሁ ከዛ በአመድ ይታሽና እሱ ደርቆ ነው እንደገና ወደዚህ የሚዘራው። አዎ እንደገና ወደዚህ ይዘራል። ይሄው እንደዚህ የሆነ ችግኝ ይመጣልናል። አሁን ይሄ ወደፊት በቃ ወደፊት ላለው ይደርስልናል ማለት ነው። በጣም ጥሩ። ይሄኛውስ ምንድነው? ይሄ ልብስ የለበሰው ሽፋን የተደረገለት ችግኝ ይሄኛው ሽንኩርት ነው። ሽንኩርት አሁን ወደፊት እንድንተክለው እንግዲህ እድሜ ለአመልድ ኢትዮጵያ ብለናል። በጣም ጥሩ። ይሄንን መሰለ ከዛ ላይ ከበረሃ አምጥቶልን እንደዚህ ውሃ እንገኛለን፣ እዚህ ይገኝልናል። በነገራችን ላይ ይሄ ውሃ አሁን የመጣው ከዛ ከገደሉ ላይ ነው አይደለ? ከላይ ካላት ከመጨረሻው ገደል ስር ነው። ከዛ ነው የመጣው። እንግዲህ ያው ወደፊት ደግሞ የምናለማውን ልማት ከዚህ የተሻለ ነው ብዬ አስባለሁ። እስኪ መልካም። አሁን የተገኘነው ያንተ የልማት ቦታ ነው። እስኪ አጠቃላይ እዚህ ጋር ጌሾ ይታየኛል። አዎ በዚች አለማ ነው። ይሄውና የጌሾ ችግኝ። ይሄ የጌሾ ችግኝ ነው። አዎ የጌሾ ችግኝ ነው። አሁን ይሄ አመልድ ኢትዮጵያ የሰጠን ችግኝ የተሰጠን ጀምሮ ይሄው አችግነናል። ይሄ ምን ሽንኩርት ነው? ሽንኩርት ነው። በጣም ጥሩ። አመልድ ኢትዮጵያ ሲሰጠን በእደም ይሄን አችግነን
እንግዲህ ውሃውም ደርሶልናል። አሁን ወደፊት እንተክላለን። በጣም ጥሩ። እዚህ ጋርም ይሄ ደግሞ የጌሾ ችግኝ ነው አይደለ? ይሄ ጋር እሱ የጌሾ ችግኝ ነው። አሁን ወደፊት አምሌን ምናምን ስለሚተከል አሁን ደግሞ ቡና ደግሞ ሲያድግ ተተክሎ ሲያድግ ይሄን ይመስላል። ይሄማ አፍርቷል አይደለ? ይሄ አሁን ቀይ ሆና እዚህ ጋር አሁን ይቻት አሁን ልቀላ ነው። ይቻ አሁን ኦኬ ልቀላ ነው። ይሄን ይመስላል ዞሮ። ይሄ እነዚህም ቡና ናቸው አይደለ? ይሄ ገና ልጅ ነው። ቡና ይሄ አሁን መቼ የተተከለ ነው? ይሄ ዛሬ 3 አመት 3 አመት ሆኖታል። 3 አመት ሆኖታል። እስካሁን ውሃ ጥሮት ነው ያላደገው። ፍሬ ጀምሯል። እሱ ራሱ ፍሬ ጀምረዋል። ያው የውሃው ጥረትና እንትን ብክነት። ይሄ ደግሞ ትርንጎ። ትርንጎ እንደዚህ ሾህ አለው እንዴ? ሾህ አለው። ይሄ ነው። ይሄን ይመስላል። እንደ ብርቱካን ነው ሾህ። አይገርም? ደግሞ ትርንጎ ሲበስል ያፈራል፣ ያብባል። አበባው ደግሞ ይኸው እዚህ ጋር ይቻት ታብብና ይኸው አያችሁት? የትርንጎ አበባ የቀነጠብኳት ይቺ ላይ ነው። ይቺን እንደዚህ ነበረች። ኦኬ አሁን ከዚች ላይ ነው የቀነጠብኳት። ሲበስል ሲያድግ እንደዚህ ይመስላል። ይቺ ትንሽ ነች። አበባው ግን ከሌላ እንትን ይለያል ነው። ይሄ ይፈካል አበባው። አሁን ይፈካል። ደግሞ የፈካውን ላሳይሽ። ቻት እነዚህ ጋር ፈክታለች። ኦኬ ይቺን እሺ። ይሄስ ምንድን ነው? ይሄ ሱፍ ይባላል። ደግሞ ቅመም ይባላል። ነጭ ቅመም፣ ጥቁር ቅመም፣ ነጭ ቅመም። እቺ ደግሞ ማንጎ ነች። ታዳጊ ነው ገና። ኦኬ እሱ ማንጎ ነው። በቃ አየር ንብረቱ በጣም ቆንጆ ስለሆነ የፈለጋችሁትን ነገር ማልማት ትችላላችሁ ማለት ነው። ደግሞ አሁን እንግዲህ ይሄ ውሃ ስለመጣልን ደግሞ ከዚህ የተሻለ አትክልት እንድናለማ ነው አላማችን። እስኪ አሁን አንተ በዚህ ውሃ የምታለማው መሬት እስኪ ያሳየን። የትኛው ነው የአንተ መሬት? የቱ ነው አጠቃላይ የምታለማው መሬት? ይሄው በዚህ እንደዚህ ይሄ ቁልቁል ይሄ ወደዚህ እንዳለ ይሄ ጉማው የተኛበት እንዳለ ይሄ ወደ ታይዛ ቤቱ ድረስ ቤቱ ጋር ይደርሳል አይደል? አሁን በሙሉ ይሄ ሜዳው የኔ ነው። ይሄ እንደዚህ ማለት ነው። ይሄ እስከዚህ ያለው አሁን ይሄንን አረንጓዴ አድርጌ በልማት ለማሳመር ነው እቅዴ። እስኪ እንደው ማለት ይሄንን አሁን እንደምታየው አመልድ በጣም ብዙ ሚሊዮን ብር ነው ያወጣበት ለዚህ ስራ። አሁን እኛ እዚህ ሰፈር ያለ ነው እንደ ገዳም ነው እንደ ደብረ ሊባኖስ ይባላል አባቶቻችን ሲሉ። ይሄን ስራ 2 ወርም አልፈጀብን። ግንቡ ሲገነባ ወርም አላቆየንም። ግን በመተባበርና በመፈቃቀድ ይሄን ነገር ስራ ሰርተናል። እኛ ደግሞ አመል ኢትዮጵያን እድሜና ጤናውን ይስጥልን። እንግዲህ ስለሌለበት ነው። ይችን ደግሞ ለዛሬው ያልምዳችሁ ብለን እናቀምሳለን። እናመሰግናለን። እናመሰግናለን። ተገኝቷል እማዬ፣ እናመሰግናለን። እንዴ ትልቅ ነው፣ ትልቅ ነው። እንዴት ነው አሁን ይሄን ውሃ እንዴት አዩት እርሶ? ተደሰቱ? በጣም ጥሩ። እንግዲህ ያው አሁን ያየኑ ልማት ጥሩ ነው፣ ግን አሁን ይሄ ከዚህ ጋር የምናየው አረሙ ምናምን መታረም አለበት፣ በደንብ መኮትኮት አለበት። ውሃው በበቂ ሁኔታ ገብቷል ብለን እናስባለን። እንግዲህ ይሄ መሬት በሙሉ ቀጣይ ያው አልምታችሁ እንደምትጠብቁን ተስፋ እናደርጋለን። እሺ እናመሰግናለን እማዬ። እንግዲህ እግዚአብሔር ይስጥልን። እሺ አሜን አሜን። ጉማ ዝርጋታ እንደዚህ ባማረ መልኩ ተጠናቋል። ያው እዛ ላይ እንደዚህ እንደምታዩት ዳለ የተዘረጋ ነው። ይሄ አዲስ እየተተከለ ያለ ሽንኩርት ነው። ይሄው ሽንኩርት ነው፣ ችግኝ ነው፣ የሽንኩርት ችግኝ ነው። በነገራችን ላይ ከዚህ ችግኝ ላይ ነው እዛ ጋር ይሄ የምታዩት እዛ ጋር ያለው የሚተከለው። እዚህ አካባቢ በጣም ብዙ አትክልቶች ናቸው ያሉት። እዚህ ጋር ደግሞ አቶ ተስፋ የሚባል አባት ናቸው። ይሄው ይሄ ቡና ተመልከቱት። በስመ አብ ፍሬው ራሱ የሚገርም ነው፣ የሚገርም ነው። ይሄ ነው የቀደሙ ችግኝ የሚሆነው ይሄ ነው። እሱ ነው አይደል አሁን ለችግኝ የሚሆነው? አዎ ይሄ ይሆናል። በቃ እንደዚህ ሲታሽ ሲደባለቅ ይኸው ይችን የምትተከለው ይቻ የሚያምር ይቻ አሁን በአመድ ትታሻለች፣ ትደርቃለች። ከዛ ይሄ ይችግኛል። ይሄ ደግሞ የተለየ ቡና ነው ፍሬው ራሱ። እና ቤተሰቦች አያችሁት ይሄንን ቦታ ይሄ ለምቶ ህብረተሰቡ ተጠቃሚ እንዲሆን ብለን ነው እኛም ያንን ገደል ከላይ ያሳየኋችሁን ገደል የወረድነው ከጓደኞቼ ጋራ። እነሱም ደግሞ እውነት ለመናገር ለጉልበታቸው ሳይሳሱ ይሄንን ልማት እንደዚህ እናለማለን ብለው እንግዲህ በዚያ ገደል ላይ ነው ተመልከቱት። በዚያ ገደል ላይ ወደ 2000 ሜትር ኤችዲፒ ነው ባለ 2 ኢንች ሲጎትቱ የነበረው ፊቲንግ አለ፣ አሸዋ አለ፣
እንደገና ሲሚንቶ አለ፣ ጠጠር አለ። ይሄንን ሁሉ በሸክማቸውና በአህዮቻቸው ጭነው ነው የተወጡት። እውነት ለመናገር በጣም የሚደነቁ ሰዎች ናቸው። እዚህ ጋር ወርዳችሁ ይሄንን ልማት ስታዩት ደግሞ እውነት ለመናገር በቃ ልብን የሚመስጥ በጣም ደስ የሚያሰኝ ድካምን የሚያስረሳ ነውና ስለዚህ እንደዚህ ለወገኖቻችን መስራት ሁላችንም ይልመድብን ለማለት ነው። እንቀጥላለን። ውድ ተመልካቾቼ ይሄው እንደምታዩት ይሄ እንዳለ ጉማ ነው። በነገራችን ላይ አሁን ያው ቀጣይ ይቀብሩታል። እንደዚህ ይሄው እንደዚህ እስከ ታች ድረስ ነው የተሰራው። ይሄም ወደዛ ከጎጆ ቤቱ አልፏል ማለት ነው። ከዚህ ደግሞ ይሄው አያችሁት እንደዚህ ላይናችን ዋና ላይናችን ሜን ላይናችን ያ ነው። በዚህ ጋር እንደዚህ ብራንች ቲ እየሰጠን ቀጥለናል ማለት ነው። እንደዚህ አለ አያችሁት። በዛ ቁልቁል ደግሞ እንደዚህ የሰጠነው አሁንም አለ። ጉልጥምቴማ በቃ በጣም የሚገርም ያትክልት ቦታ አይደል እንዴ? ተመልከቱ እኮ ይሄ ቡና ነው አይደል? በሙሉ በስመ አብ። ለዚህማ ብንለፋ ምንም ቅር አይለን። ያን ዳገት ብንመጣም እንኳን ምንም ቅር አይለን። በነገራችን ላይ በጣም የሚገርም አትክልት ነው ያለው። ስለዚህ በቃ እንኳን ተሰራ ነው። በመጠጧ ውሃ ነው ይሄ ተሰራው። ይቺ በመጠጧ ውሃ ነው። ስለዚህ አሁን እኛ በሰራን ውሃ ደግሞ ይሄ መሬት የሚባል ነገር በቃ በሙሉ ይለማል ማለት ነው። ያያችሁት በዚያ ገደል ላይ ነው በነገራችን ላይ ቧንቧ የመጣው። ተመልከቱ ከዛ ገደል ላይ ማለት ነው። አዎ ከዛ ላይ ያው ይታያል በወይራው ውስጥ የሚገርም ነው። ብቻ ይሄኛው ቧንቧ ደግሞ በሰውየው በግቢው ውስጥ ነው የሄደው። ይሄው 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 ይሄንን ግቢ አልፋችሁ እንግዲህ አትክልት አለ። እዚህ ግቢ ውስጥ ራሱ አትክልት አለ። አዎ የሳር ቤት ለማታውቁ ሰዎች ይሄው የኛ ሀገር ቤት ይሄው ፎቅ ነው በነገራችን ላይ ሲሚንቶ አይደለም እንጂ ፎቅ ነው። ይሄው እንደምትመለከቱት ይሄ መዝጊያ በሩ ነው። አያችሁት? ይሄ ፎቅ ነው በነገራችን ላይ ይሄው ይሄ ግቢም በነገራችን ላይ ቡና ነው። እንደዚህ ይሄው ተመልከቱት። ይሄው ከዚህ ጋር ጀምረን እስከዛ ድረስ ዘርግተናል ማለት ነው ጉማ። ስለዚህ ይሄ መሬት እንዳለ ይሄም ቅድም በዚያኛው አካባቢ አሳይቻችኋለሁ። በዚህኛውም አካባቢ ይሄ እንዳለ የሚለማ መሬት ነው እና በእውነቱ በጣም ደስ የሚል የሚመስጥ ቦታ ነው። ይሄ ደግሞ ምንድነው? ይሄ ደግሞ ሎሚ ነው። ምን ነው ታዲያ ይሄ እንትን አለ ደረቀብኝ። ዋቶ ነው በቃ ይሄው ይሄ በዚያም መጥቷል ጉማ እዚህ ጋር ተዘርግቷል። ስለዚህ በቃ ይሄ ወጣት እንግዲህ በሙሉ አልሚ ወጣት ነው ማለት ነው። በጣም ጥሩ። ይሄው ይሄ እንደምታዩት የተዘረጋ ነው። አንቺ ደግሞ ከሆነ እየተናቀሽ በቃ ስለነሱ ነው የሚያወራው። ስለነሱ ነው ማለት ነው። በነገራችን ላይ አሁን ይሄ የመጨረሻው ቧንቧ ገጠማችን ነው አይደል ቤተሰብ? አዎ ጨርሰናል። አሁን ጨርሰናል። አሁን ወደ ክንውን ደርሰናል። አዎ በጣም እናንተንም እግዚአብሔር ይስጥልን እናመሰግናለን። እሺ ማነው አሁን መግፋት የሚችል በደንብ አቅም ያለው ይምጣ እኔ ጋር አቅም ያለው ሁሉም አቅም ነው አለው። ይሄ ነው ትብብራችን። ይሄን ይመስላል እንግዲህ ይሄን ይመስላል አንበሳ ይላል። እሺ ይሄ ሁሉ ስራ የተሰራው በመተባበራችን እንደዚህ። በነገራችን ላይ እዚህ ያለ ህብረተሰብ በጣም የሚገርም ነው። ትብብራችሁ በጣም ደስ የሚል ያዝ ወደዚህ ያዝ እና ዋና ያያ መጨረሻው ፍቅር ስለሆነ ሁሉም በፍቅር ነው የሚጫወተው። እውነት ነው። ጋሽ ምትክ ይገባል። ይሄ ምን ይባላል? የሚመልስ ይሄን ምን ይባላል? ይሄ ምንቲ የሚመልስ አንድ ሰው አንድ ሰው የሚመልስ ይሄን ፊሜልቲ ይባላል። እንዳራሱ እሺ፣ ቀጣይ ስለምትገጥሙ ራሳችሁ ፊሜልቲ ነው የሚባለው። ፊሜልቲ ይባላል። ፋፉፊ በሉ ኖርማልቲ የሚባለው ደግሞ እንደዚህ ተውስጥ ጥርስ የለውም ማለት ነው። ስለዚህ አሁን እዚች ጋር ደግሞ ቆረጥ አድርገን ወደ ታች የሚሄደውን ውሃ ለመዝጋት አዳብተር እንጠቀማለን ማለት ነው። መጋዛም ጥሩ
ከኋላ የሚገፋ አንድ ሰው በደንብ አስገቡ። እንደ መጀመሪያው መጨረሻው ማመር አለበት። ምንም ነገር ነው አቤት ይዣለሁ። ኧረ ቆንጣጥ ቆሞ ተፈቀደልኝ። ማነው የሚገፋ ሰው? አሁን ደግሞ ይሄ የምናደርገው ምንድነው? ሁላችሁም እያያችሁ ማለት ነው። እዚህ ጋር መዝጊያውን ስለምናስገባ የግድ የዚህኛው ጥርሱ ፊሜል አዳፕተሩ ዞሮ መገጠም አለበት ማለት ነው። የኛው ኤችዲፒ ወደዚህ እዚህ ላይ ሲገጠም በዚህ በኩል ጥርስ እንዲይዝ ማለት ነው። ለምሳሌ አሁን እንደዚህ ባረገው እዚህ ጋር ማሰሪያ የለኝም ማለት ነው። ስለዚህ ምን አደረገው? ይሄንን አዞርኩት ወደዚህ። ይሄንን ወደዚህ ሳዞረው እዚህ ጋር ኒፕልስ የሚለው ከምን ጋር ያገናኝልናል? ከጌት ቫልቭ ጋር ያገናኝልናል ማለት ነው። ስለዚህ ይሄኛውም ቂጡን ወደዚህ ያዞራል። ሃይፕ ሬንጅ ይባላል። ይሄ ምንድነው ይሄ? ሃይፕ ሬንጅ ባጭሩ ማጥበቂያ እንለው ማጥበቂያ ይቻላል። ባጭሩ ስም ማውጣት ይቻላል። ማጥበቂያ የሚገባ ነው። ማስቻ ማጥበቂያ። ይሄ ደግሞ መዝጊያ መቆጣጠሪያ ጌት ቫልቭ ታፊቀዱ ማሪያ ወይ ችግር የለም። በስ በጥሶ በጥሶ ይኸው እንግዲህ ያንን ሁሉ ዳገት የለፋንበት ልፋታችን ይሄ ነው። በደንብ ከፈት አድርገው እንትኑ ክፈትለት ነው። በስመ አብ የሚገርም ምን ሆኖ ነው ግን እንደዚህ አየር ገብቶት እኮ ነው። በደንብ ክፈተው በደንብ ነፃ አድርገው እንደው አልቻለውም ማለት በስመ አብ እንዴት አያችሁት ይሄንን ውሃ? አሪፍ ነው። በጣም ነው። የልፋት ዋጋችን ይሄ ነው እንግዲህ። በጣም ደስ ይላል። እሺ እንደምን ዋላችሁ? አሜን። አምላካችን ስሙ የተመሰገነ ይሁን። እንግዲህ ያው እንደ እግዚአብሔር መልካም ፈቃድ በእናንተም ጥረት በእኛም ጥረት ስራው እዚህ ላይ ደርሷል ማለት ነው። እንግዲህ አሁን ያው ልፋታችሁ ይታወቃል። ለመልካም እስከሆነ ድረስ እነ እንግዳ ሰውም ያው ብዙ ደክመዋል። የዝርጋታውን በተመለከተ በተቻለ መጠን ለሁላችንም እንዲደርሳችሁ እንግዲህ አቅማችንን ጥረናል ብለን እናስባለን። ይህንን ፕሮጀክት በዋናነት የገነባው ያው እንደ ሁላችንም እንደምታውቁት አመድ ኢትዮጵያ ነው። ያው የግል ድርጅት ነው ማለት ነው። የእናንተ ብቻ ሳይሆን ወደዚህ ወደ ጎጎት ቆላ ወደ ፈረስ ኋላ መስቀል የሚባል ወደዛ ወደ 07 05 04 02 ላይ አካባቢ በጣም ብዙ ቦታዎች ነው እስካሁን የገነባ ነው። ይሄ መጀመሪያችን አይደለም። ወረዳ እንደ መንዝላሉ ወረዳ ማለት ነው። ስለዚህ አሁን ከዚህ በኋላ የሚሆነው ከናንተ የሚጠበቁ ነገሮችን ነው አሁን የምነግራችሁ። የመጀመሪያው ተሳስቦ ማጠጣት ነው። የመጀመሪያው ነገር መፈቃቀር ማለት ሆነ ስግብግብነት እንዳይኖር ነው የሚፈለገው። በእርግጥ እስካሁን በነበረው ቆይታ በጣም ማመስገን እፈልጋለሁ። ሁላችሁም ትብብራችሁ የተሻለ ስለሆነ ማለት ነው። ውሃ ለሁላችንም ይበቃል። ፈጣሪ የሰጠን ሀብት ነው። የኔ የከሌ የሚባል አይደለም። ፈጣሪ እስከሰጠን ድረስ ውስጣችንን ነፃ አድርገን በመዋደድ በመፋቀር
እርስ በርስ የኔም ያንተም ያስፈልጋል በማለት ራስህ ላይ መደረግ የማትፈልገውን ነገር በጓደኛ ላይ አታደርጋለህ የሚባለው። ስለዚህ ያ ስለሆነ በመተሳሰብ ነው ማጠጣት ያለባችሁ። ስለዚህ ኮሚቴው የተጠናከረ ቢሆን የሚል ሐሳብ አለ። ኮሚቴው የተጠናከረ ከሆነ አንደኛ የሚጎሉ እቃዎችን ማሟላት ይቻላል። በደንብ ተደራጅታችሁ እያንዳንዱን ነገር በስርዓት የምትጠቀሙ ከሆነ ያንን ማድረግ ስለምትችሉ እነኚህ 7 ኮሚቴው ባለበት ይቀጥል። ሌላው እነዚህ የተራረፉ ጎማዎች አሉ። እነሱ ጎማዎች አሁንም በኮሚቴው እጅ ይቀመጡና በንብረት ክፍሉ እጅ ይቀመጡና ቆጥራችሁ ለምሳሌ አሁን መገጣጠሚያ የተወሰኑ አሉ አይደለ? እነዚያን ቆጥራችሁ ጎማውን ቆጥራችሁ ሁሉም ይቀመጥ። አስቸጋሪ ነገር በሚፈጠርበት ሰዓት ለምሳሌ አሁን ድንገት ድንጋይ ሊመታው ይችላል አንደኛውን፣ የእርሻ መሬት ስለሆነ ማረሻ ሊወጋው ይችላል። እነዚህ ነገሮች ስላሉ የዛ ሰዓት መቀየሪያችሁ እንደሆነ ማሰብ መቻል አለባችሁ። ይሄንን ጥንቅቅ ብላችሁ ሁላችሁ ከሌ ቢታው ከሌ ለምን ተው ብላችሁ ራስ በርስ ተነባብባችሁ አንድ ቦታ ብታስቀምጡ። የዚህ ውሃውን ፍሳሽ በተመለከተ አሁን ከኮሚቴዎቹ የሚፈለገው ሁሉንም በዚህ አካባቢ የሚጠቀሙትን በሙሉ ስብሰባ ተጠሩና ተራ ታወጣላችሁ። ምክንያቱም አሁን ይሄ ታንከሩ የተሰራው 8 ሰዓት ብቻ እንዲይዝ ነው። ተግባብተናል አይደለ? 8 ሰዓት ብቻ ነው ውሃ መቋጠር የዚህን የሚመጣውን ውሃ መያዝ የሚችለው ለ8 ሰዓት ብቻ ዲዛይን የተደረገው እንደዛ። ከዚያ በኋላ ያለውን ግን እስከ ምሽት ጠዋትን ቀደም ብሎ ያጠጣሉ ብለን ነው የሚያስፈልግ። 12 ሰዓት አለ ሌሊቱ፣ ከምሽቱ እስከ 2 ሰዓት ብታጠጡ ጠዋት ከ10 ሰዓት በኋላ ቢያጠጡ፣ ስለዚህ ያለን ስንት ሰዓት ነው? 8 ሰዓት ነው። 8 ሰዓት ይሄ ታንከር ቢቋጠርላቸው ከዚያ በኋላ ግን ዳይሬክት እየወጣ ያጠጣል የሚል እሳቤ ነው ያለና 24 ሰዓት የመሸከም አቅም የለውም። ለምሳሌ ቀኑንም ሌሊቱንም ተሸከም ብትሉት አይችልም። ያለው አማራጭ ምንድነው? ኦቨርፍሎ አለ። ኦቨርፍሎ መፍሰስ ነው ያለው አማራጭ ማለት ነው። ስለዚህ ያ እንዳይሆን ምን ታደርጋላችሁ? ተራ ታወጣላችሁ። በተራው መሰረት ተራ ሲወጣ ደግሞ ሰው አይደለም የሚታሰበው መሬቱ። ለምሳሌ ይሄ ወንድማችን እዚህ ጋር ይችን ሰተነዋል አይደል? መቼም ይቺ መሬት አንድ ቀን አሰጡ። ስለዚህ መሬቶቹን እናንተ ያው በጥማር ታውቁታላችሁ። በምን መጠኑን ስለምታውቁት እንደ መሬቱ መጠን አድርጋችሁ ተራውን ስጡ። ከዚያ በኋላ ግን እንዴት ነው የሚሆነው? አጠጣጡ ነው። ዝርጋታው የተዘረጋው ከመጨረሻ ወደ ታንከር ነው። ተግባብተናል። ከመጨረሻ ወደ ታንከር መጨረሻ ላይ ያለው ያጠጣል፣ ይዘጋል። ቀጥሎ ያለው ያጠጣል፣ ይዘጋል። ቀጥሎ ያለው ያጠጣል፣ ይዘጋል። መጨረሻ ላይ ሲዘጋ እዚህ ታንከር ይቀራል ማለት ነው። ሁለተኛው ነገር ይሄ ጉማ ከ1 አመት ከ2 አመት አይዘልም ካልተቀበረ። ሲቀበር በትንሹ 80 ሳንቲም ቢገባ መልካም ነው። ለምን አሁን ማረሻ ቢበዛ 50 ሳንቲም ወይ 30 ሳንቲም ቢወርድ ነው። 80 ሳንቲም ካደረጋችሁ ግን ማረሻ አይደርስበትም ማለት ነው። ስለዚህ ያንን ይሄ ቢያንስ ዲዛይን ሲደረግ ለ25 አመት በትንሹ ያገለግላል ተብሎ ነው የሚታሰበው። ዲዛይን ያደረኩት ራሴ ነኝ። እያንዳንዱ ግንባታ ሲሰራ ለዚህና አመት ያህል ቢያገለግል ዋጋውን ይመልሳል ተብሎ ነው የሚሰራው ማለት ነው። ስለዚህ እናንተ ያለማችሁ ልማት ይሄንን ለመመለስ በ5 አመት እንኳን ዋጋውን ብትመልሱ ከዚያ በኋላ ትርፍ ነው ተብሎ ስለሚታሰብ ይሄንን እንድታደርጉ አንድ ይፈልጋል። ስለዚህ የለፋችሁ ልፋት ከንቱ እንዳይቀር መቅበር ውጭ አይቀመጥ ማለት ይሄ ጉማ በቃ የሞተ ሰው ማለት ነው። እንደዚሁ ከተዋችሁ የሞተ ሰው ውጭ ከተዋችሁ ተጠው። ምክንያቱም ምን አለ መሰላችሁ አሁን ምን ያህል ለፋችሁ። እኔ አሁን ባዶዬን ወጥቼ ለመመለስ እንኳን በቃ ለራሴ የሚሰማኝ ነገር ነው የማውቀው። ግን እናንተ ይሄን ጉማ ተሸክማችሁ ፊቲንጉ፣ አሸዋው፣ ሲሚንቶ ስንቱ ነገር ያው ታውቁታላችሁና ይሄ ሁሉ ግን የሚቋጨው ይሄንን በመጠበቅና ይሄንን በመንከባከብ ይሄንን በአግባብ በመያዝ ነው። ካልሆነ ልፋታችሁ ሁሉ በዜሮ ሲባዛ። ሐሳብ ካላችሁ ጥያቄም ካላችሁ እንቀበላለን። መልካም ቀጣዩ ድርጅቱን በጣም አመሰግናለሁ። ይሄን ያህል አስቦ ለግለሰቦቹ ለኛ ይሄን ያህል ውለታ መዋሉ በጣም ትልቅ መስዋዕት ነው። ደግሞ ተዛም በመቀጠል እናንተ በዚህ በገደል ላይ ያው በዶሉን ያዳጉታላችሁ ብዬ ሐሳብ የለም። ነገር ግን እንደኛው በመውረዳችሁ እናንተም በማለሞት በጣም ተትል በላይ በትልቁ ነው የማመሰግነው። እሺ እናመሰግናለን። እሺ አሁን ደግሞ የዚህ የጉልጥምቴ የስሞል ኢሪጌሽን ወይም ደግሞ የአነስተኛ መስኖ
ግንባታን ሲቆጣጠር የነበረው ወንድማችን እንግዳ ሰው እስኪ እንዴት እንደነበረ ስራው አጠቃላይና ምን ስንሰራ እንደዋልን ባጭሩ ይገልጽልናል። በዛሬው ቀን በአመልድ ኢትዮጵያ የሚገነባውን የመስኖ አነስተኛ የታንከር ግንባታ ሙሉ በሙሉ ስራውን ተከታትለን ጨርሰን የመገጣጠም ስራ ፉቲንግ ጨርሰን እንግዲህ በዚህ ሰዓት ተነስተን ነው እንግዳ ላይ ወደ ከተማ የምንገባው። መንገዱ እንግዲህ የምታዩት ይሄው እንደዚህ ነው። በቃ ስታዩት እንደዚህ ነው። የተራራው ይሄን ዳገቱን ይሄንን ዞረን እንደዚህ ወደ 3 ገደል አለው ወደ ላይ ማለት ነው ደጋ ለመድረስ። እንግዲህ በጣም ደስ የሚለው ነገር በጥሩ ሰዓት በአጭር ጊዜ ውስጥ ጨርሰን ይሄው ዛሬ ይሄንን እንደዚህ መስራቴ ለህዝብ ተጠቃሚ ማድረጌ በጣም ደስ ይለኛል ማለት ነው። እና ወንድሞቻችን እንግዲህ እናመሰግናለን። ቀሪውን ጊዜ እግዚአብሔር ደግሞ በሰላም ቤታችን እንዲያስገባን እያልሁኝ አበቃለሁ። እሺ እናመሰግናለን። ይሄ ፕሮጀክት በመገንባቱ ህብረተሰቡ በጣም ደስ ነው ያላቸው። እንደዚህ ያሉ ፕሮጀክቶችን አመልድ ኢትዮጵያ በመገንባቱ ደግሞ እውነት ለመናገር መመስገን ይገባዋል። ከዚህ በኋላም ደግሞ እንዲህ ያሉ ፕሮጀክቶችን ከኛው ጋር ሆኖ እንዲሰራ በዚሁ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። ውድ ተመልካቾቻችን መስኖ ሚዲያን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ከዚህ የባሱ ቦታዎች ላይ ገብተን ነው የምንሰራው። ይህ ስራ ደግሞ ለህብረተሰቡ የሚደርስ ነው። በገጠር ያለው ማህበረሰብ እንዲለወጥ የምትፈልጉ ሁሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ ያው ደክሞናል፣ በጣም መሽቷል። ይህንን ገደል ነው የምንወጣው። እንግዲህ እግዚአብሔር ከኛ ጋር እንዲሆን በጸሎታችሁ አስቡ እንላለን። እናመሰግናለን።